ዳጣ ይቅርታ፣ ከጉድ ነው ያወጣሽኝ። አብጌል እኮ ከቤተሰብ ጋር አቆራርጣኝ ነበር። ግን ከምር ነው እንደዛ ይጻፍኩ እንዴ? አንብበሽዋል እንዴ? ሳላነበው እንዴት አጠፋዋል? ይቅርታ ዳጣ፣ አንቺ ጻፍሽልኝ መስሎኝ። እና እኔ እንደዛ ብጽፍልህ አንተ እንደዚህ ነው የምትመልሰው? እሺ ምን ማለት ነበረብኝ? እኔ ከማስበው አንጻር አንተ መመለስ የነበረብህ ይህ ነገር ልክ አይደለም ምናምን ነበር ማለት የነበረብህ። እሺ ይቅርታ በቃ ዳጣ። ያቺ አብጌል ልክ ናት ማለት ነው። ልክ ሳትሆን ክፉ ነች። ቢሆንም መጠርጠሯ ልክ ነው። እኔ ምን ናታንዬ፣ ከዳጣ ጋር ተግባባችሁ እንዴ? ባለፈው ከፍቷት ነበር። አዎ ተግባብተናል። ነይ ከምስቆሚ ቁጭ በይ። ደግሞ እየወፈርሽ ነው። ምን ተገኝቶ? እውነት ወፈርኩ እንዴ? ለማንኛውም እና ናታን ተስማምተናል። ትሰሚኛለሽ? ያቺ አይጥ በማላችን ልትገባበት ሞክር ሲጣርግ እንደሚገላት ነገራት። እሺ አንቺ አርግዘሽ ነው እንዴ? ምን ማለት ነው? ናታን እንግዲህ ለዳጣ ይቅርታ ጠይቋታል ማለት ነው። እሷም ይቅርታውን ተቀብላ ነገር ግን በጣም እንዳዘነችበትና አበጌልም ትክክል እንደሆነች ነገረችው ማለት ነው። እሱም አበጌል ልክ ሳትሆን ክፉ ናት በማለትም መለሰላት። እንግዲህ ሰላም በቤቱ ከሰሞኑ ከወትሮ በተለየ ሰውነቷ እየጨመረ ስለመጣ ሁሉም ሰው ጥርጣሬ ውስጥ ገብቷል። ከዚህ በፊት ዳጣም እርጉዝ ነሽ እያለችም ስትጠይቃት ነበረ። ናታንም እርጉዝ ነሽ ሳይል ሰውነትሽ ጨምሯል፣ ወፍሯል፣ ምን ተገኝቶ ነው እያለም እየጠየቃት ነው። እንዲሁም አበጌልም በማየት አንቺ ያርግዘሻል እንዴ እያለች እየጠየቀቻት ነበረ። የሰላም እርግዝና ታወቀባት። ይሄ ነገር ከማን ያረገዘችው? ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ልኝ ደህና ናችሁ? ሁሉ ሰላም? እኔ ጋር አልሐምዱሊላህ ሁሉ ነገር ሰላም ነው። እናንተም ጋር ሰላም እንደሆነ ተስፋ አለኝ። በያላችሁበት ሰላምና ጤና ብዙ እመኝላችኋለሁ። እንግዲህ ዳጣ ክፍል 16ን ይዤላችሁ መጥቻለሁ ማለት ነው። እንግዲህ እንደምታዩት ክፍል 15ን አበጌል የዳጣን ስልክ በማንሳት ከውሃ በመቀበል ፓተርኑን በማስከፈት ልክ እንደ ዳጣ ሆና ከናታን እየተጻጻፈች እንደሆነ ነበረ የምናውቀው። ናታንም እንግዲህ ዳጣ የጻፈችለት ስለመሰለው ለእሷ ልዩ ቦታ ስላለው የሚሰማውን ስሜት በጽሁፍ እንደገለጸላት ይታወቃል ማለት ነው። አበጌልም እንግዲህ ናታን ዳጣን እንደሚወዳት ስለገባት ከቤቱ ለማጣላት ወይም ዳጣ ከቤት ለማባረር ለወላጆቿ በመጥራት ጽሁፉን ለማሳየት እየሞከረች ነበር። ነገር ግን ፓተርኑ ባለማወቋ ለዳጣ ጠቅሟት ዳጣም ስልኩን ከሷ ቀምታ ጽሁፉን እንዳጠፋችው ይታወቃል። ጽሁፉም ከጠፋ በኋላ ወላጆቿ ምንም ስላላዩ አላመኗትም። ምክንያቱም አበጌል ሁሌም ተንኮለኛ ስለሆነች የተለያዩ ተንኮሎችን ስትሰራ ስለሚያውቁ ከምንም አልቆጠሯትም። በዚህ የተነሳ እንግዲህ ዳጣ ቀጥታ ወደ ናታን ክፍል በመሄድ የተፈጠረውን ልትጠይቀው ነበር የሄደችው። እሱም እንግዲህ ይቅርታ አንቺ ጻፍሽልኝ መስሎኝ ነው በማለትም ይቅርታ እንድታደርግለት ጠየቃት። እሷም ግን እሺ ችግር የለም ነገር ግን በጣም አዝኛለሁ፣ አበጌልም ልክ ናት ማለት ነው አላት። ምኑን ነው ልክ የሆነችው? እሷ ልክ ሳትሆን ክፉ ሴት ናት በማለት ሲመልስላት አይ መጠርጠሯ ልክ ናት ማለቴ ነው አለችው። እና እንደዛ ስትጽፊልኝ ምን ብዬ መመለስ ነበረብኝ ሲላት አይ እኔ እንኳን ሆኜ እንደዛ በጽፍልክ አይ ልክ አይደለም ይሄ ነገር ብለህ መመለስ ነበረብክ፣ እኔ በወንድምነት እንጂ በእንደዚህ አይነት አላይህም በማለት መለሰችለት። በዚህን ጊዜ ቻው ብላ ስትወጣ ናታን ግን ውስጡ ስሜት ፈጠረበት። ዳጣ ያንቺ ስሜት ላውቀው አልቻልኩም፣ አንቺ ለእኔ እንደ ወንድም መታየኝ ከሆነ ይሄ ነገር ሁሉ ቀብረዋለሁኝ። ነገር ግን ለእኔ ሌላ ስሜት ካለሽ እሱን ለማወቅ አሁንም መፈተንሻለሁኝ። የእኔ መሆንሽን ካወቅኩ ግን ጊዜ ቢጨርስብኝም ለራሴ ያደርግሻለሁ በማለትም ለራሱ ጠየቀ። እንግዲህ ሰላም በወትሮ በተለየ ሰውነቷ እየጨመረ ይገኛል ማለት ነው።
ከዚህ በፊትም በባለፈው ቪዲዮ ዳጣ እንዳየቻት አርግዘሻል እያለች እየጠየቀቻት ነበረ። እንግዲህ ሰላም ከዛ ቤት እንድትወጣና ለራሷ ኑሮ እንድትኖር ወላጅ ቤተሰቡ ወይዘሮ ኤፍራታ ጠይቃት እንደነበረ ይታወቃል። ናታንም ከዚህ በፊት ጠይቋት እንደነበረ፣ ነገር ግን እሷ ከዛ ቤት መውጣት እንደማትፈልግ ነው ለናታንም የመለሰችለት። በዛው ልክ ደግሞ ወይዘሮ ማርታ ይበቃሻል፣ ከዚህ ቤት ለራስሽ ኑሪ፣ ለራስሽ ትዳር መስርቺ ብለው በሚጠይቋት ሰዓት አይ እኔ ለየትኛው እድሜ ነው አሁን ይሄን ያክል እድሜ ኖሬ ከዚህ በኋላ ባገባስ እወልዳለሁ ወይ የሚል ስሜት ነበረ ለወይዘሮ ማርታ የመለሰችላት። ወይዘሮ ማርታም በምላሿ በጣም ተገረመች። አንቺ ለራስሽ አርጅቻለሁ ካልሽ እኔ በአንቺ አስተሳሰብ እኔ ምን ልባል ነው በማለትም እንግዲህ አላስገድድሽም በፍላጎትሽ እንጂ አላስገድድሽም ከዚህ ቤት ውጪ እንድል ብዬ በማለትም መለሱላት። ነገር ግን በአሁን ሰዓት ሰውነቷ እየጨመረ እየመጣ ነው። ናታን ክፍል ልታጸዳ በመገባችበት ናታንም ሰውነቷን በማየት ሰውነትሽ እየጨመረ ነው፣ ከወትሮ በተለየ እየጨመረ ነው፣ ምን ተገኝቶ ነው በማለትም ጠየቃት። እሷም በጣም ደነገጠች። እንዴ ምን ሆነህ ነው? ኧረ ምንም የለም በማለት ደነገጠች። ከዛም በኋላ እንግዲህ ናታንም በጣም የምትከብጂ ሰው ነሽ፣ በጣም ልዩ ሰው ነሽ ከዚህ ቤት ውስጥ እና ትከብጃለሽ፣ ምስጢሮችሽን በወድሽ ይዘሽ ምንም እንደማ ችግር ወይም ደግሞ የሆነ ነገር እንደሌለበት ሆነሽ ነው ፊትሽ ፈካ የምታረጊው በማለትም በጣም ከባድ ሰው ነሽ፣ ምስጢርሽ በወድሽን ነው የምትይዥው። ነገር ግን የሆነ የከፋሽ የሆነ ነገር ለሰው ስትናገሪ ይቀልሻል፣ ተናገሪ በማለትም የሆነ የደበቅሽው ነገር እንዳለ ያስታውቅብሻል በማለት ናታንም ለሰላም ጠየቃት። እስቲ ሁኔታሽን ንገሪኝ ሲላት ሌላ ጊዜ እነግርሃለሁ አሁን አልነግርህም በማለት መለሰችለት። እንደምትነግሪኝ ቃል ግቢልኝ ሌላ ጊዜም ቢሆን ሲላት እሺ በማለትም ተለያዩ። የናታን ክፍል አጽድታ እንደጨረሰች ቀጥታ ወደ ወይዘሮ ማርታ ክላስ ነበር የገባችው። የማርታ ክፍል ለማጽዳት እንደገባች ልክ አልጋ እየነጣጠፈች እያለ አበጌል መጣች። አበጌልም ትሰሚኛለሽ አለቻት። እኔና ናታን ታርቀናል፣ ከእንግዲህ በኋላ በመሀላችን ያቺ ጭራቅ ብትገባ አንቄ እንደምገላት ንገሪያት አለቻት። እሷም እና አንቺና አበጌ አንድና ናታን ብትጣረቁ ደስ ይለኛል፣ እኔ ናታን ከማናችሁም ቢሆን ደስ ይለኛል፣ ምን አገባኝ አለቻት። ከዛ አንቺ ናታን ለዳጣ እንዲሆን ነው አይደል የምትፈልጊው አለቻት። እኔ ከማናችሁም ቢሆን ደስ ይለኛል አለቻት። ከዛ በኋላ አበጌልም እሺ አንቺ እቺ ዳጣ ጭራቅ ብላ ስትሰድባት ዳጣ ነው የምትይው አለቻት። ሰላም አዎ አለቻት። ዳጣ ልቅም ያለች ቆንጆ ናት አለቻት። እና ወንድም ካለሽ አጋቢያታ አለቻት። በዚህ ጊዜ ሰላምም ዝም ብላ አልጋዋን ማነጣጠፍ ጀመረች። ከዛ አበጌል ትኩር ብላ ሰላምን ማየት ጀመረች። ከዛ በኋላ ግን አንቺ አርግዘሻል እንዴ እያለች ስትላት እንዴ ምንድን ነው የማረግዘው አለች። ሰላምም ደነገጠች። ምንድን ነው ታዲያ ምግብ ነው ወይስ ሽል ነው? ምግብ ከሆነ ይወጣል፣ ሽል ከሆነ ያድጋል ብላለች እናቴ አያቴ ትላለች አበጌል። ከዛ በኋላ ሰላም ቀጥ ብላ ቆማ አዎ አርግዣለሁ አለቻት። ከማን ነው ያረገሽው ስትላት ከንፋስ አለቻት። በዚህ ጊዜም አሁን የመጨረሻሽ ነው በማለት አበጌል በሩን ከፍታ ወደ እናቷ ሄደች። ከዛ በኋላ ሳሎን ላይ ቁጭ ብላ እናትየው የሆነበት ለመሄድ ቅባት እየተቀባባች ነበረ፣ ወይዘሮ ማርታ ማለት ነው። ከዛ እማዬ አትቆጭኝ የሆነ ነገር እነግርሻለሁ በማለት ስትጠይቃት ወይዘሮ ማርታ እንግዲህ ምንድን ነው መንገድ ሊሄድ ነው፣ ሰላሜን የሚያነሳኝ ነገር ከሆነ አትንገሪኝ አለቻት። ከዛ አበጌልም እንዳትቆጭኝ ግን ልንገርሽ አለቻት። እስቲ ንገሪኝ ምንድን ነው ስትላት እኔ የምልሽ እማዬ ሰላም ከዚህ ቤት ወጥታ ታውቃለች አለቻት። ከዛ በኋላ ኧረ አታውቅም፣ ጨዋነቷን ልትመሰክሪላት አይደል አለቻት። ኧረ አይደለም እማዬ አለች። እና ምንድን ነው ስትላት ሰላም አርግዛለች አለቻት። በዚህ ጊዜ ወይዘሮ ማርታ አበጌልም በጥፊ መታቻት። አንቺ ምን ሆነሽ ነው እንደዚህ በማለት በጥፊ ስትመታት፣ ከዛ በኋላ ግን ሰላምን ጠራቻት። ወይዘሮ ማርታ ሰላም ነይ እስቲ እያለች እየጠራቻት ነበረ።
ምን ይፈጠር ይሆን? እውነት ሰላም አርግዛ ይሆን? ያረገዘችውስ ከማን ነው? ቤቱስ እንዴት ነው? እንግዲህ ውጭ ወጣ ካላወቀች፣ ባል ከሌላት፣ እረፍት ብላ ካልሄደች ከምን ሊረገዝ ይችላል? ከማን ነው ያረገዘችው? ወይዘሮ ማርታስ ምን ታረጋት ይሆን የሚለውን በቀጣይ ቪዲዮ ይዤላችሁ ቀርባለሁ። ለዛሬ የነበረን ቪዲዮ ይመስል ነበረ። ላይክ እና ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን ደግሞ በኮመንት እጠብቃለሁ ማለት ነው። ሰላም ሁኑልኝ።